ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለነሐሴ 15 ቀን 2018 ዓ.ም ዕለተ አርብ የምሳ ሰዓት መረጃዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። የምሳ ሰዓት መረጃዎችን ወደ እናንተ በማድረስ ኤልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ቀደም ወዳደረግነው አጫጭር የሀገር ውስጥ መረጃችን እናልፋለን። የሀገራዊ ምክክር ጉባኤው በአዲስ አበባ ጉዳይ ላይ አስማሚ ኮሚቴ እንዲዋቀር ሀሳብ አቀረበ። የኢትዮጵያ ሀገራዊ ምክክር ተሳታፊዎች በአዲስ አበባ ጉዳይ ላይ ስምምነት ላይ መድረስ አለመቻላቸውን ተከትሎ ጉባኤው አስማሚ ኮሚቴ እንዲያዋቀር ሀሳብ አቅርበዋል። አስማሚ ኮሚቴው መዋቀሩ ያስፈለገው አዲስ አበባ ከተማ የኦሮሚያ ክልል መቀመጫ ሆናና በህገ መንግስቱ ዋስትና እንዲሰጣት የቀረበው ሀሳብ በከፊል ተሳታፊዎች ተቀባይነት አለማግኘቱን ተከትሎ ነው። ጉዳዩን የሚያስማሙ ኮሚቴዎች የክልል ፕሬዝዳንቶች፣ የከተማ ርዕሰ መስተዳድሮች፣ የሃይማኖት ተቋማትና ከትግራይ ክልል የተወከሉ ግለሰቦች እንዲሁም ደግሞ የሀገር ሽማግሌዎችን እንደሚያካትት በጉባኤው ሀሳብ ቀርቧል ተብሏል። የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ 120 አባላት ያሉት የምክረ ሀሳብ አሰጣጥ ቡድን በ8 አጀንዳዎች ላይ ያሰናዳውን ሰነድ ነሐሴ 14 ቀን 2018 ዓ.ም ለ4000 ተመካካሪዎች ይቀርባል ብለው የነበረ ቢሆንም ተመካካሪዎቹ በትናንትናው ውሏቸው የተጠናቀቀውን የመጨረሻ ምክረ ሀሳብ ሰነድም ሳይቀርብ ቀርቷል። የኮሚቴው መቋቋም ከመመሪያ ውጭ መሆኑንና አለመሆኑን አስመልክቶ የልዩ ሀሳብ ቢነሳም አስማሚ ኮሚቴው ከአዋጁ 1265/2014 ድንጋጌዎች ጀምሮ ያሉትን አሰራሮችና የምክረ ሀሳብ መሰል ብሎ በመመርመር አስማሚ ሀሳብ ያቀርባልም ተብሎ ይጠበቃል። ኢትዮጵያ የአባይ ወንዝ ሀብትን ለማልማት ከማንም ፍቃድ እንደማያስፈልጋት ተገለጸ። ኢትዮጵያ የአባይ ወንዝ ሀብትን የመጠቀምና የማልማት ሉዓላዊ መብቷን ስላላት ከማንም አካል ፍቃድ መጠየቅ እንደማያስፈልጋት የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢጥሪፍ ተናግረዋል። ሚኒስቴሩ ከፕላስ ኦፍ አፍሪካ ጋር ባደረጉት ቆይታ ታላቁ የህዳሴ ግድብ ለኃይል ማመንጫ ብቻ የተገነባና ቀጠናውን የኤሌክትሪክ ግብዓትን በማስፋት ለጎረቤት ሀገራት የሚተርፍ ሀብት መሆኑንም አብራርተዋል። ኢትዮጵያ ለታችኛው የተፋሰስ ሀገራት ባላት ግምት ከግድቡ በታች ሊለሙ የሚችሉ ከ230 ሺህ ሄክታር በላይ የመስኖ መሬቶችን ለማልማት ወደ ውጭ ማድረጓንም አክለዋል። በሌላ በኩል ሚኒስቴሩ ህዳሴ ግድቡን በጋራ ለማስተዳደር የሚቀርቡ ጥያቄዎችን ውድቅ ያደረጉ ሲሆን በኢትዮጵያውያን ገንዘብ የተገነባውና የብሔራዊ ክብር ምልክት የሆነው ግድቡ ግንባታውን ሲቃወሙ የነበሩ አካላት መጥተው በጋራ እናስተዳደር ማለት ፈጽሞ የማይቻልና ሊታሰብ የማይችል መሆኑንም አስገንዝበዋል። በመሆኑም የተፋሰሱ ሀገራት የኢትዮጵያን የልማት መብት ለመገደብ ከመጣር ይልቅ በውይይትና በጋራ ትብብር ላይ ትኩረት ማድረግ እንደሚገባቸውም አሳስበዋል። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ስትራቴጂያዊ ትብብር ለመመስረት ተስማሙ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂያዊ ትብብር ለመመስረት ከስምምነት ላይ ደርሰዋል ተብሏል። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራው ከፍተኛ የወታደራዊ ልኡካን ቡድን በአሜሪካ የስራ ጉብኝት አድርጓል። የልኡካን ቡድኑ በጉብኝቱ ከአሜሪካ መከላከያ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስቴር ብራንጄል ኤና በሌሎችም ከፍተኛ አመራሮች ጋር በሁለትዮሽ የጋራ ጉዳዮች ዙሪያ ተወያይተዋል። በውይይታቸውም የሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይ ደርሰዋልም ነው የተባለው። የሁለቱ ሀገራት የመከላከያ ተቋማት ትብብርን ለማስፋትና ስትራቴጂያዊ ቅንጅትን ይበልጥ ለማጠናከር ከስምምነት መደረሱም ነው የተገለጸው። ስትራቴጂያዊ ትብብሩ በዋናነት ብሔራዊ ጥቅምና የጋራ ተጠቃሚነትን ለማረጋገጥ እንዲሁም ደግሞ የጋራ መተማመኖችን በማጠናከር በአፍሪካ ቀንድና በሰፊው ቀጠና ላይ ሰላምን፣ ደህንነትን፣ መረጋጋትን ለማስፈን ያለመ ነው ተብሎለታል። ሁለቱ ወገኖች የደረሱት የትብብር ማዕቀፎች በፍጥነት ወደ ተግባር ለማስገባትና ወደ ተሻለ ስትራቴጂያዊ አጋርነት ለማሳደግ ያለመ ቁርጠኝነት እንደሆነም ተረጋግጧል። በተጨማሪም ልኡካን ቡድኑ ከሌሎች የአሜሪካ መከላከያ ተቋማት አመራር ጋር ሰፊ ውይይት ከመደረጉም ባሻገር ጉብኝቱ ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። በሾላ ገበያ በግለሰብ መኖሪያ ቤት ውስጥ በህገ ወጥ ተከማችተው የነበሩ የተበላሹ የኩላሊት እጥበት ኬሚካሎች ተወገዱ። በየካ ክፍለ ከተማ ሾላ ገበያ አካባቢ በግለሰብ መኖሪያ ቤት ውስጥ በህገ ወጥ መልኩ ተከማችተው የነበሩ ግምታዊ ዋጋቸው 8,666,000 ብር 495 ብር የሚያወጡ የአገልግሎት ጊዜያቸው ያለፈባቸውና የተበላሹ የኩላሊት እጥበት ኬሚካል መወገዱን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ምርቶቹ በኩላሊት እጥበት ክሊኒክ ስር ያሉ መጋዘኖች
በሚል ሽፋን የተከማቹ ቢሆንም ቦታው ከደረጃ በታች ሆነና በየካ ቅርንጫፍ ጽህፈት ቤት በኩል ምንም አይነት እውቅናና የብቃት ማረጋገጫ የሌለው ነው ተብሏል። በመጋዘኑ ውስጥ ከተገኙ 34 የሕክምና መሳሪያዎችና ኬሚካሎች መካከል 14ቱ ሙሉ በሙሉ የአገልግሎት መስጫ ጊዜያቸው ያለፈባቸው መሆኑም ተረጋግጧል። የተቀሩት ሁለቱ የሕክምና መሳሪያዎችና የኬሚካል አይነቶች ጊዜያቸው ባያልፍባቸውም በተገቢ ሁኔታ ባለመያዛቸው ለአገልግሎት የማይሆኑ መሆናቸውም ተረጋግጧል። እነዚህ ለኩላሊት እጥበት ሕክምና የሚያገለግሉ ኬሚካሎች በአለርት ስፔሻላይዝ ሆስፒታል የመድኃኒትና ኬሚካል ማጠራቀሚያ እንዲወገዱ ተደርገዋልም ነው የተባለው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ያገኘናቸው መረጃዎቻችን አልፋለን። ለወራት ደብዛቸው ጠፍቶ የነበረው የካሜሮን ፕሬዝዳንት ወደ ሀገራቸው መመለሳቸው ተገለጸ። እድሜ ጠገቡ የካሜሮን ፕሬዝዳንት ፖል ቢን ለ10 ሳምንት ያህል ያለምንም ማብራሪያ ከተሰወሩ ቆይታቸው በኋላ ወደ ሀገራቸው መመለሳቸውም ታውቋል። የዓለማችን አዛውንት ፕሬዝዳንት በመሆን ብቸኛ የሆኑት የ93 ዓመቱ ፖሊ ጽህፈት ቤታቸው አጭር የግል ቆይታ ሲል በገለጸው ጉዞ ሰኔ ወር ላይ ወደ ጄኔቫ አቅንተው ነበረ። ፕሬዝዳንቱ ያደረጉት የስራ ጉብኝት መራዘም እንዲሁም ደግሞ ለሁለት ወራት ከ15 ቀናት ያህል ጊዜ በማንኛውም መድረክ ላይ ሳይታዩ መቅረታቸውን ተከትሎ የሀገሪቱ ጋዜጦች ዋና ርዕስ ሆነው ቆይተዋል። በተጨማሪም የመንግስት ስራዎችን ቀጣይነትና የፕሬዝዳንታዊ ስልጣናቸውን አጠቃቀም በተመለከተ ጥያቄም ተነስቶባቸው ነበረ። ስለ ፕሬዝዳንቱ የጤና ሁኔታ አሳሳቢነት እየተስፋፋ በመጣው ወሬ ምክንያት አንድ የተቃዋሚ ፓርቲ የፓርላማ አባል የፕሬዝዳንቱ ቦታ ክፍት እንደሆነ እንዲታወጅ ለህገ መንግስት ምክር ቤቱ ጥያቄ አቅርበው ነበረ። ይህ ፖለቲካዊ ቀውስ ተከትሎ ሀገሪቱን ለማረጋጋት በሚመስል ሁኔታ ፖል ቢያን በርካታ የፕሬዝዳንት አዋጆችን የፈረሙ ሲሆን በስማቸው የሚተዳደሩ ይፋዊ የማህበራዊ ሚዲያ ገጻቸው መልእክታቸውንም ማሰራጨት ቀጥለዋል። ሆኖም ለሁለት ወር ከ15 ቀን ጠፍተው የቆዩት የ93 ዓመቱ ፕሬዝዳንት ፖል ቢያን ወደ ካሜሩን መመለሳቸውን አፍሪካ ኒውስ ዘገባ ያመላክታል። በመጨረሻም ቴህራን የትራምፕ ኢኮኖሚ ጦርነት እንደማይሳካ አስታወቀች። የኢራኑ የውጭ ጉዳይ ሚኒስቴር አባሳ አራጌቺን የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያሳወቁትን አዲስ የኢኮኖሚ ጫና ተቃውመዋል። ትራምፕ ኢራን ከአሜሪካ ጋር ስምምነት ላይ መድረስ ባለመቻሏ ከባድ የኢኮኖሚ ዘመቻ እንደሚጀምሩ ገልጸዋል። ኢራንንም በኢኮኖሚ የሚደግፉ ሀገራት ከአሜሪካ ከባድ የገንዘብ ቅጣት እንደሚገጥማቸውም አስጠንቅቀዋል። የኢራኑ የውጭ ጉዳይ ሚኒስቴር ግን የትራምፕ ኢኮኖሚ ዘመቻ የአሜሪካን ከችግር እንደማትወጣ ያሳያልን ብለዋል። ዘመቻው ከአሜሪካ የውስጥ ችግር ትኩረት ለማስቀየር የተደረገ ሙከራ ነው ሲሉም ነው የተቹት። በተመሳሳይም ትራምፕ ዋሽንግተን ከቴህራን ጋር በተወሰነ ጊዜ እንደገና ድርድር ልትጀምር እንደምትችል ጠቁመው የአሜሪካ ዋነኛ ጥያቄ ግን የኢራንን የኒውክሌር መሳሪያ እንዳታመርት ማድረግ መሆኑንም ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ቃሌን በበኩላቸው አሜሪካ በመካከለኛው ምስራቅ በክብር መታለች፣ እየፈለገችም ሲሆን በቀጠናው አዲስ የኃይል ስርዓት ለመፍጠር እየሞከረች ነው ሲሉም ተደምጠዋል። በዚህም የአሜሪካና የኢራን ውጥረት በድርድርና በከፍተኛ የኢኮኖሚ ጫና መካከል ቀጥሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ።
ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ስለሰማችሁን ከልብ እናመሰግናለን። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።